እዚህ አይነት ፕሮግራም እኛ ያያለን ምንም አይነት ፕሮግራም አይኖርም። አረውጣ ባክ እንዴ ነው ይንደው ከተሪ ምንድነው? ቆይ አንተ ምን ያረጋችሁ? ምንድነው እየተፈጠረ ያለው? ሶርበት ነው ዳት ውጣ ውጣ ለምን ካሜራማን ሶርበት ውጣ ውጣ ለምን ካሜራማን ሶርበት ቁጥራ ላይ ያልኩ እኮ አልቆ አረ ባባ አረ ውጣ ከዚህ ያዙት እዛ ይቀመጥ ሄደኛ እንሰራለን። እኔም እንግዲህ ባለፈው በተናገርኩት መሰረት እያንዳንዱን አካባቢዎች እዚህ አካባቢ ላይ የሚገኙ ሰዎችን ለማውራትም ሞክሬያለሁ። ብቻ በጣም የነገሩኝ ነገርም አለ። ብቻ በጣም የሚያሳዝንና የሚያስደነግጥ ነገር ነው የነገሩኝ። ዛሬ ደግሞ ይባስ ብሎ እንግዲህ የሰርግ ፕሮግራም ተዘጋጅቷል። ጭራሽ የፎቶ ፕሮግራም ላይ ናቸው ነው ውስጥ ላይ እያደረጉ ያሉ። እባክህ እንድረስላቸው። ይኸውልህ በስነ ስርዓት አምርረው የሰርግ ስነ ስርዓት አዘጋጅተው ፎቶ እየተነሱ ነው ያሉት። ይሄን ነገር ማስቆም አለብን። ለዛ ነው እኔም ትናንትና ደውዬ በቃ በአስቸኳይ መድረስ ያለብህ ያልኩ። ቆይ አሁን ይሄን የሰርግ ፕሮግራም ሲያስቡ ሰው ምናምን ተሰብስቧል ወይስ እንዴት ነው ያሰቡ? አሁን ፎቶ ብቻ ነው። ምን አውቃለሁ እንግዲህ ሰውም ሊመጣ ይችላል በኋላ። አሁን እነሱ ብቻ ነው ያሉት? አሁን እነሱ ብቻ የሆነ ካሜራማን ነኝ ብሎ የመጣ ሰው እያለ ፎቶ እያነሳቸው ነው። ጭራሽ ካሜራማንም ይዘው መጥተዋል። ካሜራማን ይዘው መጥተዋል። ቬሎ ለብሰው ቬሎ አልብሰው ምናምን ነው እንግዲህ። አው የሱ ስራ ነው። በስነ ስርዓት በቃ በስነ ስርዓት እንደ ሙሽራ ቬሎ አልብሳቸው ሁለቱንም እያጃጃላቸው የውሸት ዓለም ውስጥ እያስኖራቸው ነው ያለው። እባክህ እንድረስና ይሄን ሁሉ ነገር እያደረገ ያለው ዘበኛው ጥበቃቸው የገዛ ጥበቃቸው አቶ ደምሳሽ ነው ማለት የገዛ ጥበቃው ነው። እንግዲህ ውድ ተመልካቾቻችን እንግዲህ በተደጋጋሚ እንግዲህ ባለፈውም ልናወራው ሞክረን እንግዲህ ከዛ ከሄድንም በኋላ በውስጥ ልናወራው አንዳንድ ነገሮችን ሙከራ አድርገን ነበር። ሰውየው በፍጹም የሚሰማ ሰው አይደለም። ችግር የለውም የኔ እናት አንቺ ብቻ ተረጋጊ። ውስጥ ገብተን እንግዲህ ውድ ቤተሰቦች ያለውን ነገር ደግሞ እናያለን። ተከተሉኝ። ምንድነው? ቆይ አንተ ምን ያረጋችሁ? ምንድነው እየተፈጠረ ያለው? ሶርበት ነው ዳት ውጣ ውጣ ለምን ካሜራማን ሶርበት ውጣ ውጣ ለምን ካሜራማን ሶርበት ቁጥራ ላይ ያልኩ ምንድነው? ዝም ፕሮግራም ማጣጣት ነው እንዴ? ዝም በል ያልኩ አረ ምን ሆነ እናንተ? ቁጭ በሉ አንድ ሰው የምን ገረግ የሰው ቁጭ በሉ በቃ ነው ቁጭ በል ምንድነው? ቁጭ በል ምንድነው? እንደዚህ አይነት አስነጓኒ ነገር እኛ ሁላችሁ እናንተ ወደዳችሁም ጠላችሁም እዚህ መተን ይሄንን ነገር የማስቆም ግዴታ አለብን። ማን አንተ የኛ ማንነት አይመለከታችሁም። በቃ ቁጭ በሉ ብያለሁ። ቁጭ በሉ በቃ አይመለከታችሁም። እኛ ይሄንን ነገር የማስቆም ግዴታ አለብን። በቃ ትልቅ ኃላፊነት አለብን ይሄንን ነገር የማስቆም። ዝም በላት እንጃታ ምን አገባክ? ምን ቁጭ በሉ እያልኩ ነው። በቃ ቁጭ በሉ። ምንም አይነት የተሳ የሚባል ነገር ይሄ ከሀገራችንም ባህል ከኛ ባህልም ሃይማኖትም ጋር የማይሄድ ወንጀል ነው። አሮጣልን በቃ ቁጭ በሉ ብያለሁ። አንተ ሰው እንደው ክብርን ጠብቅ ብያለሁ። ታተነኝ ብያለሁ። ዞር በይ ቁጭ በይ ቁጭ በሉ ብያለሁ። ቁጭ በሉ ሰሙኛላችሁ አይደል? ወደዳችሁም ጠላችሁም ይሄንን ፕሮግራም የማስቆም ግዴታ አለብን። ለምንድን ነው እኛ እያለን በቁማችን እያለን አገራችን ላይ ያለን እኛ እንደዚህ አይነት ወንጀል ሲፈጸም ዝም አልልም። ሰሙኛላችሁ? ይሄ ትልቅ ወንጀል ነው። ዝም በል። አንድ እናትና ልጅን ከባህላችን ከወጋችን ውጪ አንድ ሰው እንዴት ሊያገባ ይችላል? አንተ የሰራኸውን ስራ ደግሞ ታውጣለህ። ትሰማኛለህ አይደል? እነዚህ ሰዎች ላይ ያደረግከውን ነገር የሰራኸውን ስራ እያንዳንዱን ታውጣለህ። ማን የላከሽ? ለምንድን ነው የሰው ፕሮግራም ደስታ የምትበጠብጥ? አንተ አትጭሁ። ያልገባኝ አገባህ። ቆይ እናንተ ይሄ ነገር ትክክል ነው ብላችሁ ነው እያሰባችሁ ያላችሁ? ቁጭ በሉ። አልወጣም። ቆይ እስቲ ስማ። ቁጭ በሉ። ምንድነው? ተናገሩ። ቀስ በል። መብታችን አይደለም እንዲህ ሰርግ መደገስ? ምን ማለት ነው? ማን ይከለከለን? ሲጀመር ይሄ የኛ ባህልም ሃይማኖታችንም አይፈቅድም። የሀገራችን ባህልም አይደለም። ቆይ እኔ ማስተዳደር ከቻልኩ አንተ እንደው ምን ጣልቃ አስገባ? ስለ ባህልና ስለ ትዳር ምን አገናኘው? ያገናኘው እንዴት ነው? አንድ ሰው ሁለት ሆናችሁ አንድ ሰው የምታገቡ እንዴት ነገር ህሊናችሁ ሲፈቅደዋል? እኔ አንዴ ማስተዳደር እናንተ ወደ ራሳችሁ መለስ ብላችሁ እስኪ ይሄን ነገር አስቡ። እንዴት ይሄንን ነገር ትፈቅዳላችሁ? እኮ ግራ አጋባኝ እኮ። እኛ ደግሞ የኛ ሚዲያ በቁማችን እያለን እንደዚህ አይነት ወንጀል አስነዋኒ ነገር ሲደረግ ቁጭ ብለን የምናይ ሰዎች አሉ። ትዳር መፈጸም ወንጀል ነው ወይ? ስነ ስርዓት ቁጭ ብለህ አስረዳን። እናንተ ቁጭ ብለህ ካስረዳን ምንድነው? ሰሙኛላችሁ አይደለ? እናንተ ምንም የምታውቁት ነገር የለም። የተደረገባችሁ ነገር የምታውቁት ነገር የለም።
እናንተ ላይ የተደረገ ነገር አለ ሴራ አለ አንተ ትሰማኛለህ አይደለ ሰውዬ እንዴት ነው የሚናገር አንተ ከጤናችሁ አይደላችሁም በቃ እየተናገርኩ አንተ ሰውዬ አይደላችሁም ትላለህ ትሰማኛለህ አይደለ አይ እንዴት ነው አንተ አደብ ለምንድን ነው ማገዛው አባት የሷ ባለቤት የት ነው ያለው ምንድነው ያደረከው እሱ ነው የሰራው ስራ ምንድነው የልጆቹ አባት ምን የምትል ምንድነው ያደረከው ተናገር እየነገርኩ ምንድነው ያደረከው እሱ አንተ ሰውዬ ኧረ እንደው አደብን ግዛ የሰራህባቸው ስራ እነሱ ምንድነው ያደረካቸው ምንድነው ያስነካቸው እኔ ምንድነው ማስነካቸው እውነቱን ተናገር እየነገርኩ ነው አሁን ይኸውልህ ትግስቴን አታስጨርሰኝ ምንድነው ያደረከው ተናገር እኔ አንተ ልቆቀኝ ባከኝ ነው ሰው ደስታ አትመጥመጥ ዝም ብለህ አሃ አሁን ትግስቴን እያስጨረስከኝ እነዚህን ሰዎች ምንድነው ያደረካቸው እኔ ምን አደረጋቸዋለሁ ይኸውልህ ሴትዮዋ እኔ ከሰፈሩ የሰበሰብኩት መረጃ አለ እኔ ራስ ጉዳይ ነው ታዲያ በፊቱ ጸባዩዋ ለየት ብሎ ተባለፈው መጣ ዝም አልኩ አሁን እንዲሁ ሰው ፕሮግራም ለማበላሸት ነው እንዴ የምትመጣ አንተ ምንድነው ያደረካቸው ምን አደረኳቸው ነው ይኸው ላገባቸው በቃ ፕሮግራም ላይ ነን አምነው ቤተ ባስገቡ ባስጠጉ ቤታቸው ባስገቡ ያደረክባቸው ነገር እያንዳንዱ ነገር ከሰፈሩ መረጃ ሰብስቤያለሁ እኔ ስለ ሰፈሩ ወሬ ምን አገባኝ ከሰፈሩ ሰው ጋር በማቆራረጥ እነሱን ብቸኛ አረካቸው ከዛ በመቀጠል ደግሞ ሰውየውን አሳብደህ ከቤቱ እንዲጠፋ አደረከው ማን ነው ማሳብድ አንተ እያንዳንዱ ነገር ሰምቻለሁ እያንዳንዱ መረጃ ደርሶኛል ኧረ እኔ እንደው ምን እንደሚያወራ ይሄ እንደው ክብረ ቢስ ምን ይነግር አይነት አይደለም ነይ ቁጥ በይ እዚህ ምንድነው የተፈጠረው ሁሉንም ነገር እስኪ አንቺ ምንም ሳትል አለማፈር ደግሞ ባለጌ አንተ ዝም በል ቁጭ በል ዝም ብለህ ቁጭ በል ሌላ ችግር ውስጥ እንዳትገባ አፈን ያዝ ብያለሁ ምን እያልሽ ነው ደግሞ ያጎረሰህን እጅ ትነክሳለህ ያጎረሰህን እጅ ትነክሳለህ ዝም በል ስማኝ ምንድነው የተፈጠረው ለሁሉም እዚህ ጋር ባሉበት ንገረኝ አቶ ካሳ ማን ነው አቶ ደምሳሽስ ማን ነው ይኸውልህ አቶ ካሳ ማለት የሷ ባለቤት የዚህ ልጅ አባት ነው እኔ እኮ ይኸውልህ ስማኝ እኔም ብቻ ስማኝ አንተ ዝም በል ተነሽ ውጪ እንደው የሱ ፕሮግራም ነው ማለት ነው ሰማኛለህ አይደለ ዝም ብለህ ቁጭ በል ይኸውልህ ትግስቴን አታስጨርሰኝ ዝም ብለህ ቁጭ በል ነግሬሃለሁ ልጅቷ ትናገር ገንፍል አትበልሽ ቆይ እስኪ አንተም ተረጋጋ እስኪ ምንድነው ፕሮግራማችንን እያበላሻችሁት እኮ ነው ምንድነው ችግራችሁ አንቺ ዝም በይ ሲጀመር ምንም የምታውቂው ነገር የለም አላችሁ አይደለ ቢያንስ እሷን ስሟት እሷ ትናገር ይኸውልህ እንዳልኩህ ነው አቶ ካሳ የእሷ ባለቤትና የዚህ ልጅ አባት ነው ይሄ ደግሞ ዝም በል አንተ ነው ዘበኛ የኔ አባት የሚሆነው ይኸውልህ ምንድነው ያደረጋቸው ነገር እስኪ ምንድነው እነዚህ ሰዎች ይኸውልህ ይሄ ሰውዬ ከኔ በኋላ የገባ ዘበኛ ነው እሺ ከኔ በኋላ የገባ ዘበኛ ነው ቤት ውስጥ ፎቶ የለም እነሱ አሳያለሁ የተነሱበትን ፎቶ አሳያለሁ ልንገርህ ቆይ ስማኝ አዳምጠኝ አንተ ዝም በል አዳምጠኝ እኔ እነሱ ስለ እሺ ምንድነው የነገርኩ ይሄ ሰውዬ ዘበኛ ነው እሺ እየሰማኝ ነው አይደል ዘበኛ ነው ምንም እሱ የሚለውን አይነት ታሪክ የለም እነዚህን ሰዎች የሰራባቸው ነገር አለ በተመሳሳይ ጊዜ የሆነ ወቅት እየጠበቀ የሚሄድበት የሆነ ሀገር አለ እዛ ሄዶ ያሰራባቸው ባልየው ላይ ካሳ ላይ ዝም በል አንተ ዝም በል ዝም ብለህ ቁጭ በል በህግ አምላክ አንተ ራስህ አደብህን ግዛ ነግሬሃለሁ ትግስቴን እያሰበኝ ልንገርህ እኔም ብቻ አዳምጠኝ እኔ ከዚህ በኋላ ከአንቺ ጋር እኔ ዝም በል እያልኩ ነው አርጌ ገላግላለሁ አንተ ነህ እኔን የምገላግለኝ ና ሞክረኛ እሱን ተይው እሱ ስማኝ ልንገርህ ይኸውልህ በየሆነ ጊዜ እየሄደ ያሰራባቸው ነገር አለ ሶስቱም ላይ ይኸውልህ አቶ ካሳ ጨርቁን ጥሎ አብዶ ሚስቱንና ልጁን ትቶ እንዲወጣ ያደረገው ነገር አለ ተረዳኸኝ ይሄንን ነው በቃ ያደረገው እነሱን ደግሞ ይሄ ሁሉ ለንብረት እኮ ነው ይሄ ሁሉ የነሱን ሀብትም ለመውረስ ነው ትሰማላችሁ አይደለ ይኸውላችሁ ትሰማላችሁ አይደል እሷ የተናገረችው እያንዳንዱ ነገር ቢያንስ ይኸውላችሁ ከሷ ከምታቋት ሰው ሰሰሙት ትረጋጋላችሁ ብዬ ነው እኛ ሁሉንም ነገር አጣርተናል ይሄ ሰው ትክክለኛ ሰው አይደለም ንብረታችሁን ለመውረስ ነው እናንተ መንቃት አለባችሁ አይምሯችሁን ማሰራት አለባችሁ ነው የምንነቀው እኛ እናንተ እናትና ልጅ ሆናችሁ እንዴት አንድ ሰው ታገባላችሁ ምን ችግር አለው ማለት ነው አንተ ኖርማል እኮ ነው እናንተ አንተ ያደረክባቸው ነገር ታውቃለህ አይደል አንተ ዝም አረጋረክ ምትል
አረዛ እየሰራሁት ያለው ስራ ልክ ነው ትላለህ? ወራዳ እየሰራሁት ያለው ስራ ልክ ነው። እንግዲህ ተበላይ ነው ማለት ታስባለህ ወይ? አትፈታተን እንዴ? ቁጭ በል ምን ይላል ያ? ሂድ እባክህን እንዳትነሳ ቁጭ በል ነግሬሃለሁ። ምን ሌላ ችግር ውስጥ እንዳትገባ። ይኸውልህ ሰበብ ነው የሚሆንብህ ሰውዬ። ሰማኛለህ አይደል? ዝም ብለህ እለቃለሁ እኔ። ዝም ብለህ እያንዳንዱ የሰራውን ስራ በማስረጃ የሚይዘው ነው። ሰው ደስታ አታበላሽ። ሰማኛለህ አይደል? ተበላይ ምስካሪዎችም አሉ አካባቢ ላይ ያሉ ሰዎች። ሂድን የምን ምስክር ነው የምትል? የሰራው ስራ ትክክል ነው። ምንድነው ነው የሰራው ሰራ የምትለው? አንተ ቤት ጥበቃ ነበር። እንዴት ነው የቤቱ ባለቤት አንተ ቀጥረሃል ወይ? ነው የሚሆንብህ። አንቺ ተረጋጊ፣ ይኸውልሽ ተረጋጊና ይኸውልሽ በቃ ተው እሱን። እኔ እነግርሃለሁ ሁሉንም ነገር እኔ እነግርሃለሁ። ቁጭ በይ ግንፋታ። አንተ የቤቱ ጥበቃ ሆነ እንዴት የቤቱ ባለቤት ልትሆን ቻልክ? እዚህ ቤት በጥበቃ እንደገባህ እኮ ሁሉም ሰው ያውቃል። ቆይ አሁን አንተ እንዴት አንገበገበ ነገር ምንድነው? እንዲሁ የሚያንገበግብ ነገር ምንድነው? እዚህ ቤት ውስጥ ለምንድነው ዝም ብለህ ተመሬት ተነስተህ የምትጎነፈላ? ቆይ አንተ ህሊና ያውቃል፣ እነሱ አይወቁ እንጂ አንተ ህሊና ያውቃል አይደል? የምናገረው ነገር የለኝም ልጄ። ፕሮግራማችንን እያበላሸህብን ነው። ውጣልን። የምንፈልገው እንድትወጣልን ነው። አሁን እኔ ራሴን ሊያመኝ ነው። እኔ ራሴን እያመመኝ ነው። እንዴ ምንድነው እየመጣክ እንደዚህ የምትረብሸን? ባቸው አይደሉም። እኔና አንተ ቀልብሽንም እቺ ወራዳ ወርድ እሱ ፕሮግራም ላይ እንዴ እቺ ምን ቀናተኛ ናት? እናንተ ቆይ ለምን አትረጋጉም እና አታዳምጧትም? እሱ ለምንድን ነው የምናዳምጣት? ቆይ አንተ ለምንድን ነው የማትወጣላት? ቁጭ በል ነገር ምን አባቱ ይደነፋል? አረ ቆይ መሞት ነው ያለበት እንደዚህ አይነት ሰው ማለት ተናግረኛለህ። በቃ አንተ ነህ እባክህ ሰበብ ይሆንብሃል። አንቺ ቁጭ በይ ማሚ። ምንም የሚፈጠር ነገር የለም። በቃ ተረጋጉ። ቁጭ በይ። ተረጋጉ። በቃ ውጭላችሁ። እናንተ ተረጋግታችሁ አዋሩ። ትሰማላችሁ አይደል? ተረጋግታችሁ አዋሩ። ተረጋግታችሁ ማታዋሩኝ ከሆነ ከዚህ የባሰ ችግር ይፈጠራል። የነገረችን ነገር አምነህ እኛን አታጨናንቀን። ተረዳኸኝ አይደለ? ወይ አሁን ለምንድን ነው አንተ የሰው ፕሮግራም የምታበላሽ? ትሰማኛለህ አይደል? አንተ ሰውዬ ዝም በል። ምንድነው እየተፈጠረ እየተሰራ ያለው ነገር ትክክል አይደለም ነው እያልኩ ያለው። ማነህ ከመቼ ወዲህ እኛ ህይወት ውስጥ ለምን ነው የገባከው? እናንተ ወዳችሁ እንዳልሆነ ይገባኛል። እናንተ እያንዳንዱ የምታረጉት ነገር የምታስቡት ነገር ወዳችሁ እንዳልሆነ ይገባኛል። ይሄ ሰው ግን የሰራው ሴራ ይታወቃል። የሰራውን ሴራ ታጋልጣለህ ወይስ ሌላ እርምጃ ይወሰድብህ? ምንድነው አሁንም ፕሮግራም ነው? አሬ አትጎፈላ እዚህ ምን ይጎነፈላል እዚህ? አሁን ለምን አትሄድልንም? ለምን አትናገርም? ቆይ አንተ ለምንድነው እኛ ቆይ የዚህ ቤት ጥበቃ ነበርክ አይደለም እንዴ? የምን ጥበቃ ነው? ምን ጥበቃ ልታደርገኝ አስበህ ነው? እዚህ ቤት የገባኸው በምንድን ነው? እዚህ ቤት እንዴት ነው ልትመጣ ይቻልክ? እኔ ሰርግ ደግሼ ላገባ ነው አይመጣሁኝ እንጂ ይዞዬ እንዴት ነው የሚናገረው? አንተ እኛ እኮ ዛሬ ይኸውልህ ፎቶ እየተነሳን ነው። ዛሬ 6 ዓመት በፊት እንዴት እንደገባ ተናገር። እዚህ ቤት ፎቶ ፕሮግራማችንን እያበላሸን እባካችሁ እናንተ ተረጋጉ። በቃ እሱን ላዋራው አይደለም እናንተ ተረጋግታችሁ ቁጭ በሉ። በቃ ምንም የሚፈጠር ነገር የለም። ከዛሬ 6 ዓመት በፊት እንዴት ወደዚህ ቤት ልትገባ ቻልክ? ቀስ ብለህ አስረዳኝ። እኔ ነገርኩ በቃ እሷንም ላገባን የመጣሁት አልኩ። የምን 6 ዓመት የምን እንትን ነው ቀን? መቼ ነው እዚህ ቤት የመጣው? እኔ መቼም ልምጣ ምን አገባህ አንተ? እውነቱን ንገረኝ። እየነገርኩ ነው። እንዴት ልታገባቸው ቻልክ? እኔ እኮ ነኝ የማሰላም መፍትሄ እኮ ነው። እውነቱን እነሱ ፈቃደኛ ነው። ቁጭ በይ በቃ። በህግ አምላክ ሰማኛለህ አይደል? አሁን እውነቱን የማትናገር ከሆነ ሌላ ችግር ትገባለህ። ትሰማኛለህ? ወላችሁ እንደው በህግ ብያለሁ እኔ። ቁጭ በል። በህግ ብያለሁ። አንተ ልጅን እኮ ገደልከው። አሁንም የምጠይቅህን ጥያቄ በአግባቡ መልስልኝ። እኔ ይኸውልህ ከበላይ ከዛሬ 6 ዓመት በፊት ነው። አሁን ለምን አትወጣልኝ? ውጣልኝ ብያለሁ። አሁንም በአግባቡ ስማኝ። እየሰማኝ ነው አይደል? ሌላ ችግር ውስጥ እንዳትገባ። ዝም ብለህ እንዲህ ተመሬት ጎንፈል አትበል። እኔ ከዛሬ 6 ዓመት በፊት እንዴት ነው የገባኸው ወደዚህ? ሰውዬ እኔ ምን እንዲሁ ኧረ እስኪ አንተ አትጩህ። ለምን በአግባቡ አትመልስልኝ? ተረበሸ እኮ እንዴ! አሬ ሰውዬ እንዴት ነው? በአግባቡ መልስልኝ። እየሰማኝ ነው አይደል? እዚህ ጋር መልስልኝ። በአግባቡ መመለስልኝ። ያንተ እዛ ይኸውልህ ሰው ፕሮግራም እያበላሽ ነው። ቆይ ተረጋጋ። እንደ ትልቅ ሰው መልስልኝ። ይኸውልህ በመጀመሪያ አንተ ከ6 ዓመት በፊት እንዴት ነው ወደዚህ ቤት የገባው? እኔ እንዴትም ልምጣ አንተ ቆይ ምን አገባህ ነው የኔ አመጣጥ አንተ? ቆይ አንተ አሬ ተውዬ ክብሪያ ቤት ነው። እናንተ ተረጋጉ። እናንተ የተደረገባችሁ ነገር ስለማታውቁ ነው። ምንድነው እንደው የተደረገባችሁ የምትላችሁ? እሺ እሱን ተው። እንደፈለክ ግባ።
አሁንም ሌላ ጥያቄ ልጠይቅህ በአግባቡ መልስልኝ። ትግስቴን እየተፈታተንከው አሬዲያ ያተ ትግስት ደግሞ እንደው እነዚህን እናትና ልጆች ስታገባ እምሰራው ስራ የማደርገው ድርጊት ትክክል ነው ብለህ ታስባለህ? አዎ ትክክል ነው። እኔ ካስተዳደርኩ እኔ ሌላም ቢኖር ባገባ ምን አገባህ አንተ? እንደዚህ ነው የምታስበው እንዴ? እንዴት እንደገባህም አትናገርም። አሬዲያ እንደው አሁን የሰው ፕሮግራም ለምንድን የምታበላሽ ነው? ሰማኛለህ አይደለ? እኔ እዚህ ቁጭ ብዬ ይኸውልህ ከኋላም ክሩዎች አሉ። በክብር እጠይቅሃለሁ። ይሄንን ልብስ አውልቅ አውልቅ እየጠየቅኩ ነው። አሁንም ይኸውልህ አውልቅ እያልኩ ነው። ፕሮግራሙን ማበላሸት አውልቀው። እንዳንተ አይነት የተረገመ ሰው ይሄንን የተከበረ የሙሽራ ልብስ አይለብስም። አውልቀው። የሙሽራ ልብስ ማለት ይኸውልህ የሙሽራ ልብስ ማለት የተከበረ አንድና ለአንድ ተወስኖ የሚጋቡበት ህይወት የሚቀጥልበት ቤተሰብ የሚመሰረትበት አስተዳደሩን ከቻልኩ 10ም ላግባ። አንተ ምን አገባህ ነው? ይሄንን የተከበረ የሙሽራ ልብስ አውልቅ። ሰማኛለህ አይደል? ይኸውልህ እኔ አደብ ወደ ሌላ እርምጃ ውስጥ እንድገባ አታድርገኝ። ይሄንም እንደው ዝም ብለህ ትሰማኛለህ አይደል? ወደ ሌላ እርምጃ ውስጥ እንድገባ አታድርገኝ። እንዴ ምን አይነት ወረደ? አንተ ልቀቀኝ። በህግ አምላክ ይሄን ሰውዬ በህግ አምላክ ኧረ በህግ አምላክ ይሄ ሁሉ ሰው የተሰበሰበው ለአንተ ነው። ይኸውልህ አርፎ በክብር ሌላ ችግር ውስጥ እንዳትገባ በህግ አምላክ አውልቀው። ቆይ ግን ይሄ ሰው ማን ይላከብን? አውልቀው እያልኩ እኮ ነው። ለምን አታውልቀውም? ቶሎ በል አውልቀው ብያለሁ። ሌላ ችግር ውስጥ እንዳትገባ። በረ ልብስ አንተ ኧረ የሰው እንዴት ነው? ኧረ አውልቀው እያልኩ እኮ ነው። አውልቀው እዚህ ፕሮግራማችንን እናታበላሽ እንዴ? አንተ ጋር ተው ግን ተው። ምንድነው እሱ ችግር? ውጣ ከዚህ ያዙት። እዛው ይቀመጥ። ከሄደኛ ምን እንሰራለን? ምንድነው እሱ ችግር? ሰሙኛላችሁ አይደለ? ሁሉም ነገር ሰላም እንዲሆን ትፈልጋላችሁ አይደለ? ሁሉም ነገር ሰላም እንዲሆን ትፈልጋላችሁ አይደለ? ሰላም አይሰጠከን እኮ። ሰላማችሁ እንዲመለስ ከፈለጋችሁ እኔ የምጠይቃችሁን ጥያቄ በአግባቡ መመለስ አለባችሁ። እሺ ምንድነው ጥያቄ? እኔ ሄድላችኋለሁ። በአግባቡ ግን የምጠይቃችሁን ጥያቄ መልሱልኝ። ስንት ቀን ሙሉ ተጨቃጭቀናል። በአግባቡ እየመለስን ረጋ ብዬ አንዳንድ ጥያቄዎችን እጠይቃችኋለሁ። ረጋ ብላችሁ መልሱልኝ። ካለበለዚያ ግን እኔም ከዚህ ቤት አልወጣም። ሰሙኛላችሁ አይደል? እሷ ልጅሽ ነች አይደል? አዎ ልጅሽ ነች። ሳራን የወለድሻት ከማን ነው? ወይም ደግሞ አባቷ ማን ነው? እስኪ ታውቂዋለሽ? ኧረ እኔ አላውቀውም። እባክህ እንዴት የልጅሽን አባት አታውቂም? ጠፋብኛ። ከቤታችሁ እንድወጣ ከፈለጋችሁ የምጠይቃችሁን ጥያቄ በአግባቡ ትመልሳላችሁ። ካልሆነ ግን እኔም ከዚህ ቤት አልወጣም። ነይ ወደዚህ ጋር ሆኝና ቁጭ በይ። ረጋ በል እንጂ። እያንዳንዱ የምጠይቃችሁን ጥያቄ በአግባቡ ትመልሱልኛላችሁ። እንደዛ ከሆነ እንስማማለን። ካልሆነ ግን እኔም ከዚህ ቤት አልወጣም። ምን ፈልገህ ነው አንተ? ይኸውልህ አሁን እናቴን አታጨናንቃት ሰውዬ። አቶ ካሳ ያንቺ ባለቤት ወይም ደግሞ የሰው አባት ነው። አቶ ደምሳሽ ደግሞ የቤታችሁ ጥበቃ ነው። እባክህ ምንድነው ነገርንክ እኮ? ምን ሆነ ነው? እባክሽ አንቺ ወጣት ነሽ አይደል? ለምን ረጋ ብለሽ አታስቢም? እስኪ ረጋ በይና አስቢ። አንተ ልረዳክ ፈልጌ ነበረ እንደ ወጣትነቴ፣ ግን ምንም ሐሳብ ሊመጣልኝ አልቻለም። ሰውዬ ነው አሁን ልጄ ነች። ዛሬ ይኸውልህ ሰርጌ ነው ልጨፍርበት እኮ እናቴ። ነይ ልጅ ዙሪ እስቲ። ቆይ እዚህ ቤት ውስጥ ምን አይነት ነገር ነው እየተፈጠረ ያለው? ሙሽርዬ ሙሽራ አበባ ይዘካ ይኸውልህ ባላችንን አምጣና አንተ ወደ መጣክል። ለምን እናንተ ረጋ አትሉም? ሰውዬ እባካችሁ ተረጋጉ። አጣበብከን እባክህ። እንዴ ኧረ እባካችሁ ረጋ በሉና ውጣልን አትረብሸን። እንዴ ለምን እንትኑን አጠሩልኝ? አስገቡት። ዘበኛውን ጥሩልኝ። አስገቡት። አምጣው። አስወርድና አምጣው። ናግባ አንተ ሰውዬ አረ ናግባ ዝም በል። ዝም ብለህ ቁጭ በል እያልኩ እኮ ነው። ለምንድን ነው አንተ አስመሳይ ሰው ነህ? ኧረ እባክህ ያንጨፍርበት እንዴ! አንተ አስመሳይ ሰው ነህ። እየሰማኝ ነው አይደል? አንተ ሰውዬ እነዚህ ሰዎች ያደረካቸውን ነገር ትጠየቅበታለህ። እኔ ምንድን ነው ይሄንን ነገር የኢትዮጵያ ሕዝብ በአጠቃላይ ማለት ቁም። አርፋችሁ ቁም። አርፋችሁ ቁም ብያለሁ። ተነስ። አርፈህ ቁም እያልኩ ነው። ሌላ እርምጃ እንደወስድብህ አታድርገኝ። አርፈህ ቁም። ትሰማኛለህ አይደል? አንተ የሰራህባቸውን ሴራ እያንዳንዱን አላወጣም ብለሃል። አሁን ለአንዴና ለመጨረሻ ጊዜ እጠይቅሃለሁ። እነዚህ ሰዎች ቢያንስ የልጇን አባት እንኳን ማስታወስ አልቻለችም። እኔ ምን ላድርግ ታዲያ? ምንድን ነው የምትለው አንተ? ቆይ አንድ ጥያቄ ልጠይቅህ። የዚች ልጅ አባት ማን እንደሆነ አታውቅም? እኔ አላውቅም። አታውቅም? እኔ አላውቅም።
እሺ ምንድነው ያደረካቸው? ሁለቱም ማስታወስ እንዳይችሉ ምንድነው ያደረካቸው? እኔ ምንም አላረኩም። አሁን ውጣልኝ ሰውዬ፣ እባክህ ውጣልኝ። እኔ የሰው ደስታ አታበላሽ። ለምንድን ነው ስነ ስርዓት የማይኖር? ጭራሽ በአንተ ብሶ መደንፋት ጀምራል። እንግዲህ ውድ ቤተሰቦች ምን ማድረግ እንዳለብኝ ራሱ አላውቅም። እንግዲህ እየካደ ነው ያለው። የኢትዮጵያ ሕዝብ ግን ይሄንን ነገር እንዲያቀልኝ እፈልጋለሁ። ይሄንን ነገር እንዲያየው እፈልጋለሁ። ይሄንን ሙሉ መተን ይሄ ሁሉ ክሩ መቶ ተሰብስቦ ይሄንን ነገር ለማክሸፍ የሞከርነው ባህላችንም ወጋችንም አይፈቅድም ብለን ነው። ይሄ ሰው ደግሞ እነዚህ ሰዎች ላይ ያደረገውን ነገር ምንም ልናውቀው አልቻለም፣ ልናወጣጣም አልቻለም። ስለዚህ ሰሙኛላችሁ አይደል? እንደዚህ አይነት ፕሮግራም እኛ እያለን ምንም አይነት ፕሮግራም አይኖርም። ኧረ ውጣ እባክህ! እንዴ ነው ውጣ